የኢትዮጵያ ሴቶችና ህጻናት ማህበራት ህብረት ወይም ዩካ እንደ ኢትዮጵያውያን አቆጣጠር በ2002 ዓ.ም ነበር የተመሰረተው። ማህበሩ ዋና ዓላማ አድርጎ የተነሳው በሴቶችና ህጻናት ላይ የሚደርሱ የመብት ጥሰቶችን በመቅረፍና አቅማቸውን በማጎልበት ስርዓተ ጾታ እኩልነትን ማስከበር ነው። ይህ የማህበራት ህብረት ሲጀመር 26 አባል ድርጅቶች የነበሩት ሲሆን በአሁኑ ሰዓት በሁሉም ክልሎች የሚሰሩ 80 አባላት አሉት። ህብረቱ ከተለያዩ ድጋፍ ሰጪ ድርጅቶች በሚያገኘው የገንዘብ ድጋፍ ከአባላቱ ጋር በመተባበር በኢኮኖሚያዊ፣ ማህበራዊና ፖለቲካዊ አቅማቸውን በማጎልበት የልማት ሰብአዊ መብት ማስከበር፣ በዲሞክራሲ እንዲሁም በሰው ሰራሽና ተፈጥሮ ምክንያት ጉዳት የደረሰባቸው የማህበረሰብ ክፍሎች ድጋፍ በመስጠት ዙሪያ የተለያዩ ስራዎችን ይሰራል። ከድርጅቱ ጋር ለመስራት የመረጥነው በገጠር ልማትና በሴቶችና ወጣቶች ተጠቃሚነት ላይ ለረጅም ጊዜ እየሰራ በመሆኑ ነው። ታች ድረስ ወርዶ የሰራና ውጤታማ በመሆኑ ያላቸው ተቋማዊ አቅምና ለገጠሩ ማህበረሰብ ተደራሽ የመሆናቸው ብቃትም እንድንመርጣቸው አድርጎናል። ከሊደርሺፕ ጀምሮ ፕሮጀክቶችና ፕሮግራሞችን በመፈጸም ረገድ ያላቸው አቅም፣ የቴክኒካል ኮምፒተንሲ፣ የማኔጅመንት፣ የሊደርሺፕ፣ የፋይናንሻል ማኔጅመንት እና ሌሎች ኳሊቲዎችን አሰስ በማድረግ አይተን ነው እንግዲህ የመረጥ ነው። ከፋርም አፍሪካ እና ዩኬ ጋር በጣም ጠቃሚ የሆነ የትብብር ግንኙነት ነው ያለን። ምክንያቱም በአየር ንብረት ለውጥ ላይ ትኩረት አድርገው የሚሰሩ መንግስታዊ ያልሆኑ ተቋማት ለአንድ ዓላማ ያሰባሰበ ነው። ስለዚህ ስለ ለውጥ ስታስብ እንዲህ በጋራ መስራት ይኖርብሃል። እነዚህ ተቋማት እርስ በራሳቸው ይማማራሉ፣ ልምዳቸውንም ይቀያየራሉ። ከዩኤካ የወደድኩት ትልቁ ነገር ደግሞ በተለይ የተጎዱ ሴቶችን በመርዳት ረገድ በመላው ሀገሪቱ ያላቸው ልምድ ተጨባጭና የረጅም ጊዜ ነው። በትግራይ፣ በአማራ፣ በደቡብ፣ በቤንሻንጉልና በኦሮሚያ በስፋት ሰርተዋል። እናም በእነዚህ አካባቢዎች የትኛው የህብረተሰብ ክፍል በደንብ እንደተጎዳ ያውቃል። ፋርም አፍሪካም ሴቶችን የበለጠ ለማበረታታትና ለማብቃት ጥሩ አጋር ነው። ድርጅቱ ሴቶችን ለማበረታታት ብድር ከማቅረብ ጀምሮ የተለያዩ መንገዶችን ይጠቀማል። ሴቶችን ብድር በመውሰድ ዶሮ ከማርባት ጀምሮ በተለያዩ ቤት እንስሳት እርባታ ላይ ተሰማርተው ገቢ እንዲያገኙ ያስችሏቸዋል። ከዚህ በተጨማሪም ፋርም አፍሪካ አካታች በሆነ የደን ጥበቃ ላይ የተሻለ ልምድ አለው። ይህም የዩኤካን አቅም ለመገንባት አጋዥ ነበር። እኛም በዚህ መርሃ ግብር ላይ አጋር ሆነን እየሰራን ነው። ይህም ለእኛ ከተለያዩ ባለድርሻዎች ጋር ለመስራት ጥሩ የትብብር አጋጣሚ ነው። የድሮ ሲቪል ማህበራት ህግ ድርጅቶች ከውጪ እርዳታ የሚቀበሉ ወይም የገንዘብ ድጋፍ የሚደረግላቸው ከሆነ በሰብአዊ መብት ላይ እንዲሰሩ አይፈቅድም ነበር። በተሻሻለው ህግ ላይ ግን በሁሉም ዘርፍ መስራት መቻሉ በተሻለ ሁኔታ ለመንቀሳቀስ አስችሏል። ህጉ ከውጪ ድጋፍ የገንዘብ ድጋፍ የሚያገኝ ድርጅት በእነዚህ በሰብአዊ መብቶች ላይ መስራት ያግድ ስለነበረ ስራዎቻችን አግዶልን ነበር። አሁን ግን የተሻሻለው ህግ በሁሉም መስክ መስራት ይፈቅዳል። በሰብአዊ መብት ማስከበር ይሁን በልማት ስራዎችም ይሁን በዲሞክራታይዜሽንም ይሁን በዚህ በሰው ሰራሽና በተፈጥሮ ምክንያት ችግር ለደረሰባቸው የማህበረሰቡ ክፍሎች ድጋፍ መስጠት ላይ በሁሉም ስለሚፈቅድ ህጉ የስራ መስካችን አስፈተውልናል። በተለይ ከዚህ ከሰብአዊ መብት ማስከበር አንፃር የሴቶችን ድምጽ ሆነን እንድንሰራ ሰፊ እድል ፈጥሮልናል። can have livelihood so that they can support their children to go to school and that they can have a sustainable livelihood of የገንዘብ ድጋፍ እናደርጋለን። የአቅም ግንባታም ስራም እንሰራለን። እድሎችንና መድረኮችን እንፈጥራለን። የአካባቢ መንግስታትና የፌደራል መንግስታት መንግስታዊ ያልሆኑ ተቋማት ባለሙያዎችን በጋራ እንዲሰሩ እናግዛለን። የእውቀት ሽግግር እንዲኖርም እንሰራለን። ይሄኛው ግን በጣም ጠቃሚ ይመስለኛል። በአዲሱ የሲቪል ማህበራት ህግ መሰረትም የግሉ ዘርፍ በመንግስት ፖሊሲዎች ላይ ተሳትፎ እንዲያደርግ እናመቻቻለን። ዩካ በስፋት የሚሰራው የኑሮ ሁኔታ ማሻሻል ላይና በአየር ንብረት ላይ ነው። በዚህም ጥሩ የሚባል ውጤት አይቻለሁ። ሴቶችን የበለጠ ባበቃና ብዙ ሴቶችን ከማህበራዊ አገልግሎት ጋር የበለጠ በተሳሰሩ ቁጥር ለብቻቸው ልጆችን የሚያሳድጉ እናቶች ልጆቻቸውን በሚገባ ማሳደግና ትምህርት ቤት መላክ ይችላሉ። ሴቶች ድጋፍ ሲደረግላቸው የቁጠባ አቅማቸው ያድጋል። በሌሎች የንግድ ስራዎች ውስጥም እንዲሳተፉ ያደርጋል። በተለያዩ የንግድ ስራዎች ላይ የተሰማሩ ሴቶችንም ተመልክተናል። ከዚህም አንፃር ላለፉት 4 ዓመታት ከስዊድን ዓለም አቀፍ የልማት ኤጀንሲና ከፋርም አፍሪካ በተገኘ የ70 ሚሊዮንና የቴክኒክ ድጋፍ የሴቶች ከባቢ አየር ለውጥ መቋቋም የሚችል ኢኮኖሚያዊ አቅምና በተፈጥሮ ሀብት ጥበቃ ያላቸው ሚና በማሳደግ ላይ ያለመ ፕሮግራም ከ12 አባላቶቹ ጋር በመሆን በ5 ክልሎች ተተግብሯል።
ወደ 70 ሚሊዮን ብር የሚደርስ የገንዘብ ድጋፍ አድርጎልን ከፋርም አፍሪካ ጋር በመሆን ከ12 አባል ድርጅቶች ጋር በመሆን በ5 ክልሎች በኦሮሚያ፣ አማራ፣ ደቡብ፣ ቤንሻንጉል፣ ትግራይ በመሆን 5 ክልሎች 12 ወረዳ ወይም 36 ቀበሌዎች ላይ ፕሮጀክቱን ተግብረናል 4 ዓመት። እንደ መሪ ድርጅት ከፋርም አፍሪካ ጋር በቅርበት አብረን እየሰራን ነው። ድርጅታችን ልክ ለዩኤካ እንደሚያደርገው ድጋፍ ሁሉ ለዚህ ድርጅትም እስከ ታችኛው እርከን ድረስ በመውረድ የገንዘብና ሙያዊ ድጋፍ በማድረግ አብረን የምንሰራው። በ4 ዓመት በጣም ከ450 ሺህ በላይ የሆኑ አርሶ አደሮችን ነው ታርጌት አድርጎ ቤኔፊት ያደረገው ወይም ደግሞ ተጠቃሚ ያደረገው። ከነዚህ የውጭ ድርጅቶች ጋር ተባብረው መስራታቸው በኢኮኖሚ በኩል 85 በመቶ በማሻሻል ተጠቃሚ እንዲሆኑ አስችሏል። የፕሮጀክቱን ተደራሽነቱን ለማስፋትም የተለያዩ የመገናኛ ብዙሃንንና በትምህርት ቤቶች ውስጥ የሚገኙ የሚኒ ሚዲያ ክበቦችን በመጠቀም ግንዛቤ ፈጥሯል። ሚኒ ሚዲያዎችን የሚያስፈልጋቸው ለግንዛቤ ማስጨበጫ የሚያስችላቸው የመገልገያ መሳሪያዎች ለምሳሌ ይሄ ማይክሮፎን ወይም ደግሞ የተለያዩ ጀሪካን ተማሪዎች ውሃ የሚያጠጡበት ተክል የሚተክሉበት ድጋፍ በመስጠት ተማሪዎቹ በራሳቸው በትምህርት ቤቶቻቸው በየስማቸው ተክል ተክለው በየጊዜው ይንከባከባሉ፣ ይጠብቃሉ። በዚህ ዙሪያ የሚሰሩ አባል ድርጅቶች የሴቶችና ህፃናት ድምጽ በመሆን አቅም ማጎልበት ነው። ለዚህም ህብረቱ ለአባላቶቹ የሴቶችና ህፃናት ድምጽ በመሆንና አቅማቸውን በማጎልበት በዋናነት ይሰራል። በጋራ ተባብሮ መስራትን መሰረት አድርጎ ነው የሚሰራና አነሳሱም በዚህ ዙሪያ የሚሰሩ ድርጅቶች በሴቶች ኢኮኖሚያዊና ማህበራዊ አቅም ማጎልበት ዙሪያ ወይም ስርዓተ ጾታ እኩልነትን ማረጋገጥ ላይ የሚሰሩ የሴቶች ድርጅቶች ያቀፈ ጥምረት ወይም ደግሞ ህብረት ነው። በዋናነት ከድርጅቱ ጋር ለመስራት የመረጥነው በገጠር ልማትና በሴቶችና ወጣቶች ተጠቃሚነት ላይ ለረጅም ጊዜ እየሰራ በመሆኑ ነው። ታች ድረስ ወርዶ የሰራና ውጤታማ በመሆኑ ያላቸው ተቋማዊ አቅምና ለገጠሩ ማህበረሰብ ተደራሽ የመሆናቸው ብቃትም እንድንመርጣቸው አድርጎናል። ከዩካ ጋር አብረው በሚሰሩ ሌሎች ፓርትነሮች በኩል ያለውን አቅም አንድ ላይ አምጥተን በእነሱ በኩል ያለ ቅድም ያልኩት በተለይ በሶሻል ዲቨሎፕመንት በማህበራዊ ዘርፉ ላይ ሰፊ የሆነ ሚና አላቸውና እሱን ከግብርናና ከተፈጥሮ ሀብት ከማርኬቲንግ ልምድ ጋር አንድ ላይ አድርገን በመሄድ በጣም ትልቅ ውጤትን በማምጣት ረገድ ትልቅ አስተዋጽኦ አለው አጋርነታችን። የሴቶችና ህፃናትን ተጠቃሚነት የበለጠ ለማረጋገጥ ትኩረት አድርጎ እየሰራ የሚገኘው ዩካ በቀጣይም የአጋሮቹን ቁጥር በመጨመርና አቅሙን በማሳደግ በሀገሪቱ ከዚህም በላይ ተደራሽ የመሆንን እቅድም ይዟል። ይህንን ፕሮጀክት የተገበሩ 12 አባላት ፕሮጀክቱ አዲስ ነበር ለሁላችን። የሴቶችን ኢኮኖሚያዊ አቅም ማጎልበት ዙሪያ አቀናጅቶ መስራት አዲስ ነበር ለኛ። ይህንን አዲስ ፕሮጀክት በታለመለት ዓላማ መሰረት በመተግበራቸው በተለይ ታች ደግሞ ከሚመለከታቸው የመንግስት አካላት ጋር ሆኖ በጋራ በመስራታቸው ለውጤታማና ባነሰ ወጪ ለመተግበር አስችሎናል። በዩካ በኩል ስራዎቹን በኃላፊነት ወስዶ ተግባራዊ ከማድረግ አንጻር ውጤታማ የሆኑ የአመራር ብስለቶችን አይተናል። ከዚህ መርሃ ግብር በኋላም ከፋርም አፍሪካና የዩካ የምንጠብቀው በተቋማዊ የሆነ በሌሎች ደረጃዎች አቅማቸው የበለጠ በማሳደግ በድህነት ቅነሳ፣ የማህበረሰብ ኑሮ ደረጃ በማሻሻልና በአካባቢ ጥበቃ ላይ የበለጠ እንዲሰሩ ነው።